የኢየሱስ ክርስቶስ ዳግም ምጽአት መቃረቡን የሚያረጋግጡ ሁኔታዎች Impossible dream of global peace will bloom into reality, setting the stage for a life where fear is but a forgotten shadow. This prophecy from Isaiah. ዳሩ ግን የነገሩ ሁሉ መጨረሻ ቀርቧል ይላል የአምላካችን ቃል ሲናገር። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7 ይላል ቃሉ። የሰው ልጆች ሁሉ ሩጫውና እሽቅድድም ሊቆም የተደረገ ነገሮች ሁሉ እንዳልነበረ ሊሆን የሰው ልጆች እቅድና ዓላማ ሊገታ የቴክኖሎጂ እድገት ውጤቶች እንዳልነበረ ሊሆን ኃጢአትና በደል ብልግና ወንጀልና ግድያ ሊቆም ሰይጣንና ኃጢአተኞች ሁሉ ከምድር ላይ ሊጠፉ መጨረሻ ቀርበዋል። በዚህ የዘመን መጨረሻ ላይ ይሆናል ተብሎ የተነገሩ ቃሎች በምድር ላይ ዕውቀት ምርምር መብዛትና የሐሰት ትምህርቶችና ማምራን መፈለፈል የተመረጡትን ሳይቀር የሚያስት ድንቅና ታምራቶች መደረግ በህዝብና በመንግስታት መካከል ጦርነት መብዛት የሰው ልጆች አንዱ በሌላ ላይ መነሳት ራብና የቸንፈር መባባዝ የምድር ላይ መናወጥ መንቀጥቀጥ ያላመኑት አማኞችን መጥለት ማሳደድ ብዙ ክርስቲያኖች በብዙ ነገሮች ሳቢያ መሰናከልና በሰዎች መካከል እውነተኛ ፍቅር መቀዝቀዝ ነው። መጥፋት የመንግስት ወንጌል በዓለም ሁሉ መሰበክ አሁን እየተፈጸሙ ናቸው። በዚህ አጋጣሚ የወንጌል አይነቶች 4 መሆናቸውን ልንጠቅስ እንወዳለን። እነርሱም አንደኛ የመንግስቱ ወንጌል፣ ሁለተኛ የጸጋ ወንጌል፣ ሶስተኛ የዘላለም ወንጌል፣ አራተኛ ልዩ ወይም የሐሰት ወንጌል ሲሆን እነዚህ ሁሉ በአሁኑ ዘመን እየተሰበኩ ናቸው። የክፉ ኃይላት ስራ በምስጢር መፈጸም የርኩሳት ልጅ ስራ በምስጢር ማካሄድና በተቀደሰው ስፍራ ላይ መቆም ዓለም ከተፈጠረበት ጊዜ ጀምሮ ሆኖ የማያውቅ ታላቅ መከራ መሆን በሰማይና በምድር እንግዳ የሆነ አስደንጋጭ ነገሮች መታየት ሁሉንም የሚነካ አስጨናቂ ዘመን መምጣት የሰው ልጅ ሁሉ ጠባይ ባህሪና መበላሸት የሰው ልጅ ሁሉ ራሳቸውን ገንዘብን የሚወዱ ይሆናሉ የመሳሰሉት ጥቂቶች ናቸው። እነዚህ አይነት ባህሪዎችን ቀድሞ በመጽሐፍ ቅዱስ ላይ ተገልጿል። ትንቢተ ዳንኤል ምዕራፍ 12 ቁጥር 4 ላይ ስንመለከትና ትንቢተ ዳንኤል ምዕራፍ 11 ቁጥር 31 እስከ 35 እናገኛለን። እንደገና ማቴዎስ ወንጌል ምዕራፍ 24 እና ቁጥር 3 እስከ 35 እና ማርቆስ ወንጌል ምዕራፍ 13 እስከ 3 እና እስከ 37 እናገኛለን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 13 ዋናው ሰፊ ነገር ጌታችን የአምላካችን ቃል ሲናገር ስለ ዘመን መጨረሻ ክፋት የሚያስረዳው ጠቃሚ መረጃዎችን እናገኛለን። እነዚህ ከላይ ያቀረበነው ነገሮችን በማስተዋል ካነበበን በኋላ ወይም ከሰመን በኋላ ከዘመናችን ከየዕለቱ የኑሮ ሁኔታዎች ጋር በማነጻጸር ስንመለከት ከተባሉ መካከል የተፈጸሙትና እየተፈጸሙት ያለው ይበልጣል። ስለዚህ ይሆናል የተባሉ መጠናቀቆች በጊዜ መጠናቀቅ ላይ መሆናችን እንረዳለን። ውድ ኢየሩሳሌም ነጋሪት ድምፅ ተመልካቾቻችን ዛሬ ባጭሩ ለመመልከት የሞከርነው የክርስቶስ ኢየሱስ ዳግም ምጽአት የሚያረጋግጥ መቃረቡን የሚያስረዳ ትንቢቶች መልእክቶች ምንድናቸው የተባለውን አንዳንድ ነገሮችን ከመጽሐፍ ቅዱስ ያወጣጥነው ተመልክተናል። ዛሬ በዚህ ፕሮግራም ላይ እንደተማራችሁና እንደተሰጣችሁት ከዝግጅት ክፍል እምነታችን ነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። አዘጋጅና አቅራቢ ሳሙኤል ታምራት ነበርኩኝ። ለዚህ ቻናል አዲስ ከሆናችሁ ጆን በማድረግ ጌታችን ኢየሱስ ክርስቶስ ወንጌል እንዲደገፉ እናሳስባለን። ነባርም ከሆናችሁ ላልሰሙት ወይም ፎርዋርድ ሼር በማድረግ ጌታችንና ኢየሱስ ክርስቶስ ወንጌል እንዲደገፉ ጥሪ እናቀርባለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በዚህ አበቃው። ኢየሩሳሌም ነጋሪት ድምፅ ኢየሱስ በክብር ይመጣል። መልካም ቆይታ ይሁንላችሁ። አዲሱን ቤቴ ናፍቄያለሁ